ሶሲ ልወጣ ነው በቃ። ታሜ ልትወጣ ነው? አዎ ሶሲ በቃ ልሂድ። ታሜ ቤት ውስጥ ምንም የሚበላ ነገር የለም። ትንሽ ብር ስጠኝና አንዳንድ ነገር ልግዛ። ሶሲ ለምን ምንም እንደማያውቅ ሰው ትሆኛለሽ? ማለት ያለኝም ብር እንዳለ አራግፊ ሰጠውሻ እንዴ? ከዚህ በላይ ምን ላድርግ? ይገባኛል እኮ ግን እሺ እኔ ምን ላድርግ? እኔስ ምን ላድርግ? ከየት አመጣለሁ? እና ጦማችሁን ዋሉ እያልከን ነው? እሺ በዚያ ላይ ደግሞ የርች መድኃኒት እኮ አልቋል። እሺ ከየት ላምጣ? ባለፈው ለሕክምና ብቻ ስንት ብር እንዳወጣው ታውቂያለሽ? ደሞዜንም እንዳለን አምጥቼ ሰጠውሽ። አሁን እንኳን በታክሲ የሚሄድበት ብር የለኝም። በእግሬ ነው የምሄደው። ይገባሻል? እሺ በቃ ተው። ደህና ወይ በቃ። ቆይ ለምንድን ነው የምታለቅሽው? በእኔ ምክንያት ከታሜ ጋር እንኳን እንዴት እየሆናችሁ እንደሆነ እያየሁ እንዴት አላለቅስም? እህቴ እባክሽን፣ አንቺ እኮ ነሽ ያለሽኝ አይደል እንዴ? ደግሞ ይሄን የሱ ነገር ይፈታል ታውቂያለሽ። ለጊዜው ብቻ ነው የተጨቃጨቅነው። እኔ እስካለው ድረስ መቼም ሰላም ብትሆኑ አይመስለኝም። በጭራሽ። ይኸውልሽ አሁን በቅርቡ ደህና ትሆኛለሽ። ከየትም ብዬ ገንዘብ አምጥቻ አሳክምሻለሁ እና ትድኛለሽ። የተጠየቅነው ብር እኮ ትንሽ አይደለም። ምንም ብናደርግ ያንን ያህል ገንዘብ ልናገኝ አንችልም። አውቃለሁ እኮ ግን በቃ ከምናውቃቸው ሰዎች ሁሉ እንጠይቃለን። እህቴ እባክሽን ተስፋ አትቁረጭብኝ እባክሽ። አይ እህቴ ድካሜ ቢልሽ እኮ ነው ምንም ተስፋ በሌለበት ተስፋ ማድረግ ሞኝነት ነው። ምን አለ ፈጣሪ እንደዚህ ከምንሰቃይ ብትወስደኝ። እህቴ እባክሽን እባክሽን እንደዚህ አትበይ። ሶሲ እንዴት ነሽ ታዲያ? ደህና ነኝ ሄርሜ። እንዴት ነው ሰው ሀገር ኑሮ? አዎ ሰላም ነው። አሁን ትንሽ ቆየሁ፣ ከአንድ ወር ነኝ ከመጣሁ ወደዚህ ወደ ኢትዮጵያ ከመጣሁ። እውነት? ሲስተር እንዳመማት እኮ ሰምቼ ነው። ምን ሆና ነው? አዎ በእናትሽ ትንሽ ታማለች። እኔ ጋር ከመጣች ቆየች እኮ። እኔና አንቺ እራሱ እኮ ቆየን ከተራራቅን፣ መደወልም አቆምን መሰለኝ። እኔም እሷን በማስታመም ቢዚ ሆንኩኝ ለዛ ነው። ችግር የለም። እሺ አሁን ምን ተባለ ታዲያ? ሕክምና ወጪው በጣም ከባድ ነው እባክሽ። እየሞከርን ነው እዚህም እዛም እያለን ነው። የት ነው? ሌላ ሀገር ነው የምታየው? ወደ ውጭ? እንደዛ ተብሏል። አይዟችሁ በቃ ነው የሚያገኝ ነገራችሁ። እናመሰግናለን ሄርሜ በእውነት። ምንም ማለት እንዴት ዋላችሁ? እንዴት ናችሁ? ሰላም አለን። ተዋውቃት ጓደኛዬ ነች። እሺ ታሜ ይባላለሁ። ሄርሜላ እባላለሁ። እሺ ርቺ እንዴት ነሽ? ደህና ነኝ ታሜ፣ እንዴት ዋልክ? በጎ ነሽ? አዎ ዛሬ ምንም አለ አሪፍ ነው። ምንም አይልም። በቅርብ ይሻልሻል እንግዲህ። በቃ ተጫወት እናንተ። እህቴ እባክሽን የኔ ቆንጆችን ጠጪ። ጠጣሁኝ እኮ እህቴ አይበቃኝም እንዴ? ቶሎ መዳን አትፈልጊም እንዴ? ቶሎ በይ አሁን። ዝም ብለሽ እኮ ነው የጠጣሁት። ጠጪ። ደግሞ ይጣፍጣል የሰራሽው። ታዲያስ ስንት ተጠብቤ እንደሰራሁት ብታውቂ። ይኸውልሽ መጠጣት አለብሽ፣ ምግብ በደንብ መብላት አለብሽ። ቶሎ እንድትድኚ ይሄ ያስፈልግሻል። ይገባኛል እኮ ለእኔ ብለሽ እንደሆነ፣ ግን ምን ላድርግ?
ምንም እየገባልኝ አይደለም ምግቡ። ለዛ ነው። በቃ እሺ ሞክሪ እባክሽን፣ ድካማችንን እንኳን እሺ። አውቃለሁ ምን ያህል እየደከምሽ እንደሆነ ይገባኛል። እኔም አንቺን ከዚህ ጭንቀት መገላገል ነው የምፈልገው። ታዲያ እሱን ከሆነ የምትፈልጊው በደንብ እየበላሽ እየጠጣሽ መድኃኒትሽን እየወሰድሽ ከዛ ቶሎ ነው የምትድኚው። እንዳትሽ ያርግልኝ። ቃል ገባልሻለሁ። ቶሎ በይ አንቺ፣ ቶሎ በይ ቶሎ በይ ቶሎ በይ። ታሜ የሚያስፈልገኝ ገንዘብ ብዙ ነው። ከየትም በላይ ገንዘቡን ማግኘት አለብን። ወደዛ እየደከመች ነው። አንተም መስሪያ ቤት ጓደኞቹ ጋር ከየትም ብለህ ፈላልግ። እኔም ዘመዶቼ ጋር ምናምን አጠያይቃለሁ። አዎ እንግዲህ እሺ የተቻለኝን ያህል ሞክራለሁ። ሶሲ እንደዚህ አትሆኝ እባክሽ። እሺ ያለሽኝ እኮ አንቺ ነሽ። ስለዚህ እንደዚህ አትሆኝ። በቃ እኔም የተቻለኝን ያህል ሞክራለሁ። አትጨነቂ። እሺ አይዞሽ፣ ደህና ትሆኛለሽ። ሄሎ ወይ መልክ፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አዎ ምንም አትልም። መልክዬ እንደው ትንሽ ገንዘብ ላስቸግርሽ ነበር። አዎ እርችን ማሳከሚያ ብዙ ደከምን፣ ግን ገንዘብ እየጨረስን ነው። በቃ አልቻልንም እውነት። እሺ በቃ እሺ። ኧረ ችግር የለውም ከሌለሽ። እሺ ሄሎ ጋሼ እንዴት አሉ? እግዚአብሔር ይመስገን ደህና ነኝ። አዎ ደህና ነች፣ ምንም አትልም። አዎ ዛሬም እኮ መደወሌ እንደው ትንሽ ገንዘብ ካለው ስላስቸግሮ ነበር። አዎ አልተሻላትም። የተሻለ ሕክምና ሄዳ እንድትታከም አዘዋል። አዎ እኔም ታሜም ያለንን ሁሉ ጨረስን። እውነት ኧረ ያሉት በቂ ነው። አመሰግናለሁ ጋሺ፣ በጣም አመሰግናለሁ። ውለታ ከፋይ ያድርገን። እሺ ጋሺ፣ እሺ። ሄሎ ብሩኬ እንዴት ነህ? ሄሎ ብራዘር፣ እንዴት ነሽ? አለን። እኔ የምልህ ለአንድ ለጥብቅ ጉዳይ ፈልጌ ነበረ። በእናትህ ያው የባለቤት እህት በጣም ታማ እና ለማሳከሚያ ብር ደግሞ የተወሰነ ብር ስለሚያስፈልገኝ እባክህ የተቻለን እርዳኝ። ያውም ታደርገዋለህ እንግዲህ እንደዚህ ነው። 20,000 ብር? ውይ በጣም ነው የማመሰግነው የኔ አባት። ወይኔ በጣም ነው የማመሰግነው። እውነት ውለታ እንዴት እንደምመልሰው አላውቅም። ሄሎ ስንቴ? ሄሎ አይሰማም?
አለው በእናትህ እኔ የምልህ በእናትህ ለአንድ ለጥብቅ ጉዳይ ፈልጌ ነበረ በእናትህ የባለቤቴ ታማብኝ እኮ በእናትህ አሁን ከባድ ሁኔታ ውስጥ ነው ያለችው በእናትህ እኔ እንጃ ምንም እንዲሉት አላውቅም በቃ በጣም ነው የታመመችው እና በቃ የተቻለ ነው ያህል እንድረዳኝ ነው የምፈልገው ያው ለማሳከሚያ የሚሆን ገንዘብ ስላጠረኝ ያው የተቻለን እሺ አንድ በለኛ አረ እሺ እንግዲህ ምን ማድረግ እችላለሁ እንግዲህ እሺ አረ ችግር የለውም በቃ ከሌለ እንግዲህ የለውም ነው እንግዲህ ምን ማድረግ እችላለሁ አሜን በቃ ቴንክ ዩ እሺ ሪች እንዴት ነሽ አሁን? ደህና ነኝ ምንም ማለት ነው። ሶሲ ምግብ እየበላችልሽ ነው? ምንም አትልም ያው በልመና ሪች የተወሰነ ነገርማ መውሰድ ይኖርብሻል ያለበለዚያ አቅምም አይኖርሽም። ልክ ነሽ። አዎ ሶሲንም አታስቸግሪት። ልክ ነሽ። እኔም እሱን ብዬ ነው ሰጣችኝን ሁሉ ጠበቅ አድርጌ አይደል እንደ የምበላው። አትበላም አይደል? እስኪ እንግዲህ እየሞከረች ነው። አይ ትንሽም ቢሆን መድኃኒት ይሆናታል። አዎ እስኪ ብላ። እሺ የገንዘቡን ጉዳይ እንዴት አደረጋችሁ? ያው እኔም ታሜም የምናውቃቸውን ሰዎች ሁሉ ብድር እየጠየቅን ነው። ያው አሁንም ግን ገና ነው፣ ብሩ ገና ነው። አይዟችሁ በቃ እኔም የራሴን አቅም የተወሰነ ይዤ መጥቻለሁ። ይሄም እኔ ውለታሽ እንዴት እንደምከፍል አላውቅም። እንደው በእውነት አመሰግናለሁ። ታንኪ ሶሲ። ለምንድን ነው እኔንስ የምታገኘኝ እንዴ? ሪች እኮ እኔም እህቴ ናት። ስለዚህ እንደዚህ እንዳትይሽ ካሁን በኋላ። ልክ ነሽ። ግን ያው በዚህ ሰዓት እንኳን አስቦ የሚሰጥ ተጠይቆ እንኳን የሚሰጥ ሰው የለም። ለዛ ብላ ነው። አይዟችሁ እረዳችኋለሁ። እግዚአብሔር ደግሞ ጨርሶ ይማርሽ። አሜን። በጣም ነው የማመሰግነው። ችግር የለውም። አይዟችሁ። በቃ እኔ ጋር የተወሰነ አንድ 20 ሺህ ብር አለ እና አንድ ወዳጅ ያበደረኝ አንድ 20 ሺህ ብር አለ። አጠቃላይ በቃ አንድ 40 ሺህ ብር የሚሆን አግኝቻለሁ። እኔ ደግሞ ጋሼን ጠያይቄ ትንሽ ብር አግኝቻለሁ አይደል? ግን ደግሞ ከተጠየቅነው እኮ በጣም ትንሽ ነው። ሩቡን እንኳን አያክልም። ሶሲ አታስቢ በቃ የቀሩንን እንሞላዋለን። አታስቢ በቃ በገንዘብ ማጣት ምክንያት በቃ እህቴን ላጣት ነው። ሶሲ እንደዚህ አይባልም። እንደዚህ እንዳትዪ በጨረሽ። ሰላም ትሆናለች። እሱ ያለው ነው የሚሆነው። ታውቂያለሽ ታሜ፣ ያልተጠቀምነው እኮ አማራጭ የለም። ከዚህ በላይ ምን ላድርግ ንገረኝ። ይኖራል እባክሽ ሶሲዬ፣ እንደዚህ እንዳትዪ። እኔ ማየት አልችልም። እህቴን ብቻዋን መተው አልችልም። ይኸውልሽ ሶሲ፣ ፈጣሪ ያለው ነው የሚሆነው። እባክሽ እንደዚህ አትሁኝ። ነገ እሷ በእግሯ ቆማ ድና ታያታለሽ። እንደዚህማ አትሁኝ ሶሲ፣ አታልቅሽ። ይኸውልሽ እኔን ታምኛለሽ አይደል? እኔ ባለቤትሽ። ስለዚህ እኔ እንደምንም ብዬ እሷን አተርፋታለሁ። እሺ ታሜ፣ የትኛውንም አማራጭ እጠቀማለሁ። የትኛውንም ምንም ማድረግ ቢኖርብኝ ምንም አድርጌ እህቴን አተርፋታለሁ። መሞት እንኳን ቢኖርብኝ። ይገባኛል። እኔም በዚህ በኩል እተባበረሻለሁ። ምንም ነገር እናደርጋለን። ከዛ እናተርፋታለን። እሺ አትጨነቂ። ምንም ነገር
ምን ይሻላል? ብሩም አልሞላለ። ደግሞ ብድር ያልጠየኩት ሰው እንኳን የለም። ይሄ ጉዳይ እህቴ ምን ላደርጋት ነው? ምን ይሻለኛል? አምላኬ ሆይ ሰላም ታሜ፣ እንዴት ነህ? እንዴት ነሽ ሄርሜን? ሰላም? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። አንድ ነገር እኮ ላስቸግርሽ ነበረ በእናትሽ። ምን ነበር? ያው የሱሲ የት እንደታመመሽ ታውቂ የለ? ያው ያለንም ገንዘብ ደግሞ እንዳለ ጨርሰናል እና ያው የተወሰነ ገንዘብ ካለሽ እንድታበድሪኝ ነበረ። እሺ፣ ግን ሶሲ ተበድረኝ ነበረ እና እሱን ብር ራሱ አልመለሰችልኝም። ግን አበድረዋለሁ። ግን አንድ ነገር የምትስማማ ከሆነ በአንድ ነገር የምትስማማ ከሆነ ነው ማለት። እሺ፣ በምንድን ነው? ይኸውልህ ታሜ፣ እኔ ካየሁ ጀምሮ በጣም ነው የምወድቅ። ስለዚህ አንተ የኔ የምትሆን ከሆነ ብሩን ላበድር እችላለሁ። ማለት ሄርሜ፣ እኔ እኮ ባለ ትዳር ነኝ። እንዴት እንደዚህ አይነት ነገር ታስቢያለሽ? በዛ ላይ ጓደኛው አይደለሽ እንዴ አንቺ? በሰው ህመም ልትጠቀም እንዴት እንደዚህ አይነት ነገር ታስቢያለሽ? ማለት ቆይ እንዴት ጭራሹ እንዴት አሰብሽው? ራሱ እንግዲህ ውሳኔው አንተ ነው። አገኛት እንዴ? ምን አለች? አይ ተይው እባክሽ፣ ሌላ ሰው መፈለግ አለብን። ምን ማለት ነው? ጠይቃታል አይደል? ምን አለች እሷ? ንገረኝ። ተይው፣ አይሆንም። እሷ ያለችው ነገር አይሆንም። ቆይ አግኝታታል? አናግረሃታል አይደል? ምንድን ነው ያለች? ንገረኝ። ለምንድን ነው የምታስጨንቀኝ? ንገረኝ። ከዚህ ብዙ አይነት መንገዶች አሉ። ከሷ ይልቅ ብዙ አይነት መንገዶች አሉ የምንፈልገው። ስለዚህ እሱን ሞክር ይሻላል። ቆይ እሺ፣ እኛ ያልሞከርነው መንገድ አለ? ንገረኝ። እሷ እኮ አንዷና ትልቁ አማራጫችን ነች። ንገረኝ፣ ምንድን ነው ያለች? እሷ ያለችው ሀሳብ ምንም የሚሆን አይደለም። ቆይ ለምን አትነግረኝም? ከዛ በኋላ እኮ አንድ ላይ እንወስናለን። ያለችው ሀሳብ ገንዘቡን እንድሰጥ ከፈለግ እኔ እናንተ አንድ ላይ መሆን አለብን እያለች። የምርህን ነው እንደዚህ ያለች? በዚህ ሰዓት እንዴት ይቀለዳል ሱሲ? አይገርምም? ገምቼ ነበር። የመጀመሪያ ቀን ሳስተዋውቃችሁ አስተያየቷን በደንብ አይቻት ነበር። ባለጌ ነሽ። እኔ ግን እንዲሁ አንተ ስትጠይቃት እሺ ትላለች ብዬ አስቤ ነበር። እንዴት? ምን እንዴት አለው? ያው እንግዲህ እንደተመቻት ስለገባኝ ነው። ግን አፍ አውጥታ እንደዚህ ትላለች ብዬ በእውነት አልገመትኩም። ቆይ ምን ይሻለኛል? እህቴን ማዳን አለብኝ። እሺ ባሌስ? ለዛች ባለጌ ሴት አሳልፌ ልስጠው? ምን ላድርግ? አስቢ ሶስ፣ የሆነ ነገር አስቢ፣ መወሰን አለብሽ።
ሄሎ ታሜ፣ ይኸውልህ ወስኛለሁ። በቃ እንዴትም አድርገህ ቢሆን ገንዘቡን ተቀበላት። አዎ እሺ፣ እኔ ምን ላድርግ? እህቴ ስሞት ዝም ብዬ ማየት አልችልም። አንተም እኮ ታውቃለህ፣ አንድ እህቴ ነች። ኖ አንተን ሳልወድ ቀርቼ አይደለም፣ በፍጹም። በቃ ምንም አማራጭ የለኝም። ያልሞከርኩት ምንም ነገር የለም እኮ፣ ግን በቃ አልቻልኩም። እባክህ ታሜ፣ እባክህ በቃ ይህንን ነገር ብቻ አድርግልኝ። በቃ የምታደርገውን ነገር አድርገህ ገንዘቡን ተቀበላት። እሺ ሶሲ ቅድም በስልክ የነገርሽኝን ነገር ግን ምን ሆነሽ ነው ግን? እርግጠኛ ነሽ? አዎ ምን ድል ጠብቀህ ነበረ? ቆይ ታሜ አማራጭ ስላጣው እኮ ነው። እሺ ምን ላድርግ እስኪ ንገረኝ። ሶሲ እኔ ባልሽ እኮ ነኝ። ባልሽን አሳልፈሽ አውቃለሁ፣ ግን ምንም አማራጭ የለንም። በቃ እኔ እኮ አስቤ ምንም አማራጭ ስላላገኘው ነው። ብዙ መንገዶች ሊኖሩ ይችላሉ። ብዙ መንገድ ልፈልግ ይችላል። እሺ ምን እስኪ ንገረኝ። አታስብም? እህቴ እኮ ነች። ይገባኛል፣ ግን እኔ ባልሽ እኮ ነኝ። አውቃለሁ፣ ግን ደግሞ እህቴ በዚህ እድሜው አልጋ ላይ ወድቃለች። እሺ እኔ ምን ላድርግ? ስትሞት ቁጭ ብዬ ላይ አልችልም፣ በፍጹም አልችልም። በቃ ይሄንን ነገር ብቻ አድርግልኝ ታሜ። የተለያዩ መንገዶችን መፈለግ አለብን። ይኸውልህ ምንም አይነት መንገድ ላገኝ አልቻልኩም። በቃ እሷ ሀሳቧን ከመቀየሯ በፊት ሂድና አናግራት፣ ገንዘቡን ተቀበላት። በቃ እህቴ በዚህ እድሜዋ እኮ አልጋ ላይ ነች። ስንት ጊዜ ሆናት? ከዚህ በላይ ከቆየች ትሞትብኛለች። እኔ ያንን ቆሜ አላይም። በቃ ታሜ በፈጠረ ይሄንን ብቻ አድርግልኝ እባክህ። እሺ አድርገዋለሁ። እሺ ሄሎ ኤርሚ፣ ባለፈው ስለነገርሽኝ ጉዳይ እኮ ስለሱ ላወራሽ ነበረ። በቃ እዛ ቦታ እንገናኝ። ታሜ በሀሳቤ ተስማምተን እንደመጣት እርግጠኛ ነኝ። ሄርሚ፣ እኔ አሁን የመጣሁት እንደምታስቢው ጉዳይ አይደለም። በጣም ይቅርታ፣ እንደዛ ካልሆነ ገንዘቡን ልሰጥ አልችልም። ይኸውልሽ ሄርሚ፣ እየተደራደርንበት ያለው ጉዳይ የሰው ጉዳይ ነው፣ የነፍስ ጉዳይ ነው። በዛ ላይ ደግሞ ሶሲን በጣም ነው ማፈቅራት። እሷ ማለት ለእኔ ህይወቴ ነች። አስቢው፣ አንቺም ደግሞ ጓደኛዋ ነሽ። በሰው ችግር ላይ ደግሞ እንደዚህ ማድረግ ተገቢ አይደለም። እባክሽ እንደዚህ አታድርጊ። ይቅርታ፣ ምንም ማድረግ አልችልም። እንደዚህ ካልሆነ ገንዘቡን ልሰጥ አልችልም። እባክሽ ሄርሚ፣ እኔ ያለሁበት ሁኔታ በጣም ትልቅ ችግር ውስጥ ነው ያለሁት። እባክሽ ተረጂ። ያለሁበት ጉዳይ የነፍስና የህይወት ጉዳይ ነው። ሰው ደግሞ የዘራውን ነው የሚያጠው። እባክሽ እየለመንኩሽ። እኔ አሁን በጣም ችግር ውስጥ ነው ያለሁት። አንቺም ልትረጂኝ ይገባል። ጓደኛዋ አይደለሽ? ወንድምሽ ማለት እኮ ነኝ እኔ። እባክሽ ሄርሚ፣ እኔ እኮ የጓደኛሽ ባል ማለት ነው። እንዴት እንደዚህ ታስቢያለሽ? እኔ ስለሱ ምንም የሚመለከተኝ ጉዳይ አይደለም፣ የእናንተ ጉዳይ ነው እሱ። እኔ አሁን ገንዘቡን ከፈለግ ግዴታ አንተ የኔ መሆን አለበት። እኔ ደግሞ ገንዘብን ስሰጥ እኔ ደግሞ መጠቀም ያለብኝ ነገር አለ።
ስለዚህ የኔ የምትወከው ብቻ ነው ገንዘቡን ሰጥ የምችለው። ያለበለዚያ አይሆንም። አዝናለሁ። እባክሽ እባክሽ እየለመንኩሽ። እኔ አሁን ያለሁበት ሁኔታ በጣም ችግር ውስጥ ነው። ትልቅ ችግር ውስጥ ነው ያለሁት። እባክሽ ይህን ነገር ልትረጂኝ ይገባል። አንቺ ማለት እኮ ለእሷ ጓደኛዋ እኮ ነሽ። ከጓደኛም በላይ እኮ ነሽ አንቺ። እንዴት እንደዚህ አይነት ነገር ታስቢያለሽ? ጓደኛሽ ላይ የታመመ ሰው ላይ እንደዚህ መጫወት አስፈላጊ ነው? እባክሽ እየለመንኩሽ ነው። ሶስዬ ተመስገን። አገኘው እንግዲህ ተገላገልን ከጭንቀታችን። ቆንጆ ነው። ምን ሆነሽ ነው ሶሲ? ሪች የምትታከምበትን ገንዘብ አገኘን እኮ እያልኩሽ እኮ ነው እኮ። ደስ ብሎኛል። ቆንጆ ነው። ታዲያ ምን ሆነሽ ነው? ምንድን ነው የተፈጠረው? በመሀላችሁ ምን ተፈጠረ? ነገር እንዳሰብሽው አይደለም ሶሲ፣ ምንም ነገር አልተፈጠረም። የምርህን ነው? ምንም ነገር እንዳሰብሽው ምንም ነገር አልተፈጠረም። ያው እሷ ያደረገችው ነገር ስህተት መሆኑን ሲገባት እንግዲህ ትተዋለች ያሰበችውን ሀሳብ። እና በመሀላችሁ ምንም ሳይፈጠር ገንዘቡን ሰጠችህ? በፍጹም ምንም ነገር አልተፈጠረም። ገንዘቡንም አግኝተናል። ተመስገን ተመስገን። ያው አንቺንም ይቅርታ ብላሻለች። ቆይ ግን እንዴት? ያው እንግዲህ የተፈጠረውን ነገር በደንብ አስረዳኋት። እኔ አንቺ እንደምወድሽ እና አንቺ ህይወቴ እንደሆንሽ ስነግራት በቃ በጣም ሳሳች። በጣም ደስ ብሎኛል። አመሰግናለሁ። እኔ ባል